ያለ ማንበብ ትልቁ ክፋቱ ምንድነው? ትልቁ ክፋቱ እኔ በጣም ነው የሚደንቅ በጣም እጅግ በጣም መልእክተኛው ሰለላሁ ዐለይሂ ወሰለም መልእክተኛ ሳይሆኑ ጥልቅ ሐሳቢ ነበሩ ይላል ታሪካቸው። ቁርአን ከተቀበልን በኋላ እኛ ለሰው የምንከለክለው ማሰብን ነው። በእውቀት በንባብ የተሞላ ሰው ማንም በሱ ላይ መጥቶ መርዛማ የሆነ ሐሳቡን ማራገፍ አይችልም። ለማንኛውም ስልጣኔ ፋውንዴሽኑ መሰረቱ እውቀት። ቁርአን ማሰብን የሚያወድስ መጽሐፍ። ቁርአን ለዓለም መጀመሪያ ያስተዋወቀው ነገር ምንድነው ታውቃላችሁ? ኢቅራ ቢስሚ ረቢከ ለዚ ኸለቅ። አንብብ በዛ ሁሉም በፈጠረው ጌታ ስም። ምን እናንብብ? ቁርአን ውስጥ ኤግዛክትሊ የተደገመ የሚባል ነገር የለም። እሺ አንብብ ብሎ የጀመረው ዓላማው ምንድነው? የሚያውቅ ሰው የሚያነብ ሰው ማንም አይጫወትም። የማንም አሻንጉሊት አይሆንም። ወህይ ሲጀምር ለዓለም ያስተዋወቀው ነገር ምን እንዳስተዋወቀ ታውቃላችሁ? የማንበብ ባህል። የሰው ህመም ህመሙ ነው። የሰው ቁስል ቁስሉ ነው። የሰው ደስታ ደስታው ነው። የሰው ምቾት ምቾቱ ነው። መሐመድ ኢብኑ አብድላህ ተብሎ የሚጠራ ግለሰብ የመካ ዜጋ بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. سورة الإقراء السورة عظيمة وجميلة من سور القرآن الكريم. قرآن استكالو such a magnificent, powerful and beautiful surah مكاكل أندوا سورة الإقراء وهم سورة العلق نات. سورة الإقراء وهم سورة العلق كهلم يقرآن سورة ليتم يدرجات عندنا قرآن يوحي مكفش عموما يمن كان يسورة بتأمت لك سورة. سورة الإقراء يقرآن مكفشانات. سورة الإقراء يوحي مجمريانات. ስለዚህ ከዚህ በኋላ ዲል የምናደርጋቸው አያቶች ሰማይና ምድር በሪቪሌሽን ወይም በወህይ ኮንታክት ያደረጉበት የተገናኙባቸውን አያቶች ነው የምናነሳው። አላህ ለመልእክተኛው አለይሂ ሰላቱ ወሰላም ያወረዳቸው የመጀመሪያዎቹ 5 አያቶች የወህይ መክፈቻ የሆኑ 5 አያቶች እመኑኝ ከየትኛውም ቁርአን ውስጥ ካሉ አያቶች የሚበልጡ ናቸው። ምክንያቱም this is the beginning ይሄ መጀመሪያው ስለሆነ ማለት ነው። ንግግር ላይ ስፒች ሁለት መሰረታዊ ነገሮች አሉ። የመጀመሪያው ጅማሮ the beginning ኖታችሁ ላይ የለም ያዙት። the beginning it really matters. ንግግራችንን ስንጀምር የምንጀምርበት መንገድ በጣም ማተር ያደርጋል። ለምሳሌ የሆነ ሰው አርት ኦፍ ኮሚኒኬሽን ላይ የሆነ ሰው መድረክ ላይ ወጥቷል፣ ንግግር ሊያደርግ ነው፣ ወይም መምህር ነው ክላስ ውስጥ ገብቷል እና የመጀመሪያ ንግግሩን ሲያደርግ አንገቱን አቀርቅሮ አይኖቹ መሬት እያየ ስብር ብሎ ምናምን ቢያወራ the first impression የመጀመሪያው የንግግር ስታይሉ እናንተ እንድታዳምጡት የሚጋብዝ አይደለም። አሁን አይደለም የንግግር መጀመሪያ መሃል ላይ እኔ ንግግር ከጀመርኩ መሃል ላይ ገብቻለሁ አይደለ? ኦኬ few minutes have gone by የተወሰኑ ደቂቃዎች አልፈዋል። ግን እንደዚህ ብል ትላንትና actually የእውነቴ ነው ትላንትና ከ10 በኋላ ሁላችሁም ያው ጆሮ የሰጣችሁ ያደምጣችሁ ምን ወሬ በጣም ስለምትወዱ you see ጅማሮ ካፕቹር የሚያደርግ መሆን አለበት። ሌላውን የሚይዝ መሆን መቻል አለበት። listener audience-ን ሐሳብ የሚይዝ መሆን አለበት። ለምሳሌ ሱረቱ ኢቅራን ተመልከቱ። ኢቅራ ቢስሚ ረቢከ ለዚ ኸለቅ አንብብ በዛ ሁሉም በፈጠረው ጌታ ስም። from the art of communication perspective አንብብ በዛ ሁሉም በፈጠረው ጌታ ስም። ኦዲየንስ for the first time ሲሰማ ኢቅራ ቢስሚ ረቢከ ለዚ ኸለቅ አንደኛ ማዛ አና አቅራ ምንድነው የማነበው? ሁለተኛ الذي خلق ማዛ ኸለቀ ያ የፈጠረ ምንድነው የፈጠረው?
ሁለት መሰረታዊ ጥያቄዎችን ያስነሳል ማለት። ስለዚህ ሊስነሩን አቴንሽኑን ካፕቹር የሚያደርግ የንግግር ስታይል ነው። اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم ብዙ ሪቶሪካል በውስጣችን የሚነሱ ብዙ ጥያቄዎች አሉ። ለምሳሌ علم بالقلم يعني كيف علم بالقلم ምን ማለት ነው? علم بالقلم ማለት علم الإنسان ما لم يعلم ሰው የማያውቀውን ነገር አሳወቀው። ምንድነው ሰው የማያውቀው የነበረው? ጌታ ያሳወቀው ነገር ምንድነው? يوجد تساؤلات በርካታ ጥያቄዎች ይነሳሉ በውስጡ። ከዛ ሊስነሩ ምን ማድረግ ይችላል? ካፕቸር ማድረግ ይችላል። አቴንሽኑን መያዝ ይችላል። ስለዚህ ቢዳየቱል ወህይ የጀመረበት ስታይል it is one of the best art of communication። ግልጽ ነው ሐሳቤ? ስፒች ላይ ምን ያስፈልጋል? የመጀመሪያው ቢጊኒንግ ስታይላችን የመጀመሪያው። ከዛ ሁለተኛው ኮንክሉሽን ነው መደምደሚያችን። የምንዘጋበት ነገር ምንድነው? ሐሳቡን የምንዘጋበት። አሁን የሚገርም ነገር ልንገራችሁ። ቢጊኒንግ እና ኢንዲንግ በጣም ማተር እንደሚያደርግ ለማሳየት ያህል ሱረቱል ኢቅራ ራሷ ምስክር ናት። ሱረቱል ኢቅራ መጀመሪያ የወረዱት 5 አያቶች ናቸው። ኢቅራ ቢስሚ ረቢከ ለዚ ኸለቅ ብሎ ዓለመ ልኢንሳነ ማዕለም የዓለም እስከሚለው ድረስ። ከዛ በኋላ ነው ቀሪ የሆኑ አያቶች በሌላ ጊዜ የወረዱት። ከዛ ሙሉ ሆነ ሱረቱል አለቅ 19 አያቶች በውስጧ የያዘች ሱራ ሆነች። ቢጊኒንግ ማተር ያደርጋል ብለናል። ማንኛውም ስፒች ቢጊኒንግ ማተር ያደርጋል እና ኤንዲንጉ ማተር ያደርጋል። ሲጀምር ቢጊኒንጉ አምር ነው፣ ፊዕል አምር ተብሎ ይጠራል። ኢምፔሬቲቭ ሴንቴንስ ይባላል በእንግሊዝኛ ቋንቋ። ትእዛዛዊ ነው። ኢትስ አ ኮማንድ ነው። ራይት ኮማንድ ነው። እቅራ ቢስሚ ረቢከ ለዚ ኸለቅ ትእዛዝ ነው። አንብብ በዛ ሁሉም በፈጠረው ጌታ ስም አንብብ። እቅራ ቢስሚ ረቢከ ለዚ ኸለቅ። አሁን የሚያነብ ሰው የመጀመሪያው ይላችሁ ፈርስት ትእዛዝ ነው። የመጨረሻ አያውን እስቲዩት ሱረቱል ኢቅራ መጨረሻ አያ ምን ይላል? ከላ ላ ቱጢዑሁ ፈዒል አምር ነው፣ ትእዛዝ ነው። ድናረው በይህም እንዳትታዘዘው። ሲጀምር ትእዛዝ ነው ኢቅራ፣ ሲጨርስ ላ ቱጢዑሁ ትእዛዝ ነው። ሁለቱም ቢጊኒንግ ኤንድ ኢንዲንግ ስታይላቸው from stylistic perspective ፊዕል አምር ነው፣ ትእዛዝ ነው። ሁለተኛውና ዋነኛው beginning and ending such beautiful thing። ሲጀምር ፊዕል አምሩ ትእዛዙ ምን ላይ ነው? ስለምን ጉዳይ ነው? ስለማንበብ ነው አይደል? እቅራ ቢስሚ ረቢከ ለዚ ኸለቅ አንብብ። የሚያነብ ሰው፣ የሚያውቅ ሰው፣ የሚመራመር ሰው፣ በእውቀት በንባብ የተሞላ ሰው ማንም በሱ ላይ መጥቶ መርዛማ የሆነ ሐሳቡን ማራገፍ አይችልም። ማንም ብሬን ወሽ አድርጎት እንደ ከብት ሊነዳው አይችልም። በሌላ አባባል ማንም እሱን ኢንፍሉዌንስ አያደርገውም። ማንም እሱን እንደፈለገ አያዘውም። ከላ ላ ቱጢዑሁ ከላ ላ ቱጢዑሁ ማለት ነው ድናረው በይህም። አንደኛ ላ ቱጢዑሁ ድናረው በይህም በፍጹም እንዳትታዘዘው። ሁለተኛ ኢንፍሉዌንስ በአንተ ላይ ኢንፍሉዌንስ እንዳይኖረው። የሚያክሰው የሚያነብሰው ማንም አይጫወትበትም። የማንም አሻንጉሊት አይሆንም። በሃይማኖት ስም፣ በፍልስፍና ስም፣ በትምህርት ስም የመሳሰሉ ነገሮች beginning and ending it really matters in art of communication። ሱረቱል ኢቅራ በጣም ቤስት ምሳሌ ናት ለዛ። መልካም ሱረቱል ኢቅራ it's a key for civilization። ለየትኛውም ስልጣኔ ቁልፍ ንባብ ነው። reading education is a key. Reading education is a key for civilization። ማንበብ መማር ለስልጣኔ ቁልፍ ነው። መጀመሪያ አላህ ለመልእክተኛው አለይሂ ሰላቱ ወሰላም የሰጣቸው ይጻፍልኝ አላህ ለመልእክተኛው for the first time የሰጣቸው የመጀመሪያ ጊዜ የሰጣቸው ስጦታ
ለስልጣኔ የስልጣኔ ቁልፎችን ላ ተቁሙ አይ ሐዳረትን ቢዱን ዒልም ላ ተቁም አይ ሰቃፋ ቢዱን ዒልም ያለ እውቀት ያለ ትምህርት ስልጣኔ የሚባል ነገር የለም። እውቀት is the foundation for any civilization ለማንኛውም ስልጣኔ ፋውንዴሽኑ መሰረቱ እውቀት ነው። ያ ጀማዓ ምን ትረዳላችሁ ከዚህ? ለመልእክተኛው ሱረቱል ኢቅራ ሰጥቷቸዋል። ማለትም እነዚህ 5ቱ አያቶች ስለ እውቀት ስለ ንባብ ነው የሚያወሩት። ለየትኛውም ስልጣኔ እውቀት ያስፈልጋል፣ ማንበብ ያስፈልጋል፣ መማር ያስፈልጋል። ይህንን ደግሞ የትኛውንም ስልጣኔ የሚገነባበትን ፋውንዴሽን መሰረት ለመልእክተኛው አለይሂ ሰላቱ ወሰላም ቁልፉን ሰጥቷቸዋል ብዬ ስነግርህ ምን እያልኩ ነው? ወህይ የመጣው ናሕና ራህ ነብኒ ሐዳራ ሲቪላይዜሽን ልንገነባ ነው የመጣ ነው። እኛ ስልጣኔ ልንገነባ ነው የመጣ ነው። በነገራችን ቁርአን ይኸውላችሁ ገና ከመግቢያው ገና ከጅማሮ አስተሳሰባችንን የሚቀርጽ አስተሳሰባችንን አቅጣጫ የሚያሳይ መጽሐፍ ነው። እኔ ምን እንደሆነ እኔ አላቅም። በቃ ማለት የዛሬ 200 ዓመት የዛሬ 300 ዓመት የዛሬ 500 ዓመት አልነበርኩም። የዛሬ 700 800 ዓመት አልነበርኩም። ስለዚህ ምንም ልላችሁ አልችልም። ግን ምን እንደነካን ግን አላቅም። እኔ በስልጣኔ ኋላ የቀረ ትውልድ ማለት እኛ ነን። የደቡብ ኮሪያ ህዝብ 75% ከመቶ የተማረ ነው። 75 ከመቶ የተማረ ነው እኮ ነው። የተማረ ስል በጣም የተማረ ማለት ነው። በጣም ዓለም ላይ ካሉ ዩኒቨርሲቲዎች፣ ትምህርት ቤቶች በጣም ጠንካራ የሆነ ትምህርት የሚሰጥበት በጣም ጠንካራ የሆነ ፈተና ያለበት ሀገር፣ የትምህርት ፈተና ያለበት ሀገር ደቡብ ኮሪያ ነው። ደቡብ ኮሪያ የዛሬ 60 ዓመት በረሃብ ጠኔ የምትታወቅ ሀገር ነበረች። የዛሬ 60 ዓመት ደቡብ ኮሪያ ዛሬ ሳውዝ ኮሪያ በዓለም በሀብት ስንተኛ እንደሆነ ታውቃላችሁ? በዓለም 12ኛ ናቸው። 12ኛ ቀላል ዝም ብሎ ቁጥር መስሎ ከሆነ በጣም ነው ማዝነው። በዓለም 12ኛ ማለት የዛሬ 60 ዓመት የሚበላ የሚጠጣ የሚላስ የሚቀመስ ያልነበራት ሀገር ዛሬ በዓለም 12ኛ ናት። ነብይ መጥቶላቸው አይደለም፣ መልእክተኛው መጥቶላቸው አይደለም፣ ተምረው ሰርተው ነው። የሳውዝ ኮሪያ ምርት የሌለበት ዓለም የለም። የኛ ማህበረሰብ አባትየው ነጋዴ ከሆነ እና ልጆቻቸውን አብሽር የሚል እኮ አባት አለ። አብሽር የኔን ስራ ታስቀጥላለህ። ከዛ በቃ ሱረቱል ኢቅራ ሱረቱል አለቅ ይቺ ሱራ how you are going to build civilization ስልጣኔ ያለው የሰለጠነ ማህበረሰብን እንዴት ነው የምትፈጥረው የሚለውን ቁልፍ የምትሰጥናት። እሱ ምንድነው? ሪዲንግ ማንበብ። ቁርአን ማሰብን የሚያወድስ መጽሐፍ ነው። ዩዚንግ ኢንተሌክት አእምሮን መጠቀም የሚያወድስ መጽሐፍ ነው። ቁርአን ሙሉ ሰው የሚሆነው በማንበብ ነው የሚል ሐሳብ አለ። ሰው ሙሉ የሚሆነው በማንበብ ነው። ቁርአን ለዓለም መጀመሪያ ያስተዋወቀው ነገር ምንድነው ታውቃላችሁ? ቁርአን ለዓለም ወህይ ሲጀምር ለዓለም ያስተዋወቀው ነገር ምን እንዳስተዋወቀ ታውቃላችሁ? culture of reading ይጻፍልኝ። culture of reading የማንበብ ባህል። እነዚህ 5 አያቶች اقرأ باسم ربك الذي خلق خلق الإنسان من علق علم الإنسان ما لم يعلم ማለት እናንተ የምታስቡት ወህይ የተቀበል ነው፣ ሪሳለቱ ሰማ የተቀበል ነው እኛም ብቻ ነው የሚመለከተው ወይስ የሰው ዘር በአጠቃላይ? የሰው ዘር አላህ የሰጠው ለሰው ዘር አላህ የሰጠው ባህል የማንበብ ባህል ነው። ሰው እርግፍ አድርጎ የተወው ይሄ የማንበብን ባህል ነው።
የትኛውም ማህበረሰብ ማንበብ ባህሉ መሆን አለበት። اقرأ باسم ربك الذي خلق የሰው ልጅ አይደንቲቲ it has to be reading education አይደንቲቲያችን መገንባት ያለበት ንባብ ላይ ትምህርት ላይ መሆን አለበት። በኋላ ላይ በጣም ቆንጆ ነገር ነግራቸዋለሁ። ምን እናንብብ? ባይዘው اقرأ باسم ربك الذي خلق አንብብ በዛ ሁሉም በፈጠረው ጌታ ስም። ምን እናንብብ? خلق الانسان من علق ምን አገናኙ? የሰው ልጅ ከረጋ ደም የፈጠረ ነው። what is the connection? اقرأ وربك الأكرم مرتين ሁለተኛውን ደገሙ። اقرأ ያለ ማለት በተደጋጋሚ ስለማንበብ ያወራን ነው ወይስ የመጀመሪያው اقرأ ከሁለተኛው اقرأ ይለያል? ቁርአን ውስጥ ኤግዛክትሊ የተደገመ የሚባል ነገር የለም። እሺ لا يوجد ኤግዛክትሊ የተደገመ ነገር የለም። ከተደገመ there is something, believe me የሆነ ነገር አለ። የተደገመበት ምክንያት አለው። ከዚህ በፊት ነገራችሁ ሊሆን ይችላል። ወይሉ የውመኢዝ ሊልሙከዚቢን ሱረቱል ሙርሰላት ላይ 10 መራት ነው ያለው። 10 ጊዜ ዜማ አይደለም። እሺ ለዜማ ተፈልጎ አይደለም። 10 ጊዜ ወይሉ የውመኢዝ ሊልሙከዚቢን ያለው ለምንድን ነው? ይውጀድ ፊ ሱረቱል ሙርሰላት 10 አጀንዳዎች አሉ። ሱረቱል ሙርሰላት ስንት አጀንዳ አልኩ? ያ ማለት የሱረቱል ሙርሰላት ተክለ ቅርጽ ስንት ነው? 10 ሙርሰላት ላይ 10 አጀንዳዎች አሉ። የመጀመሪያው ወይሉ የውመኢዝ ሊልሙከዚቢን ለመጀመሪያው አጀንዳ ነው የሚሰራው። ለምሳሌ አለም ነኽሉኩም ሚን ማኢን መሂን ፈጀዐልናሁ ፊ ቀራሪን መኪን ኢላ ቀደሪን ማዕሉም ፈቀደርና ፈኒዕመል ቃዲሩን ወይሉ የውመኢዝ ሊልሙከዚቢን። አያው የሚያወራው አለም ነኽሉኩም ሚን ማኢን መሂን ከደካማ ውሃ አላስገኘናችሁም ምን ፈጀዐልናሁ ፊ ቀራሪን መኪን ከዛ ሴፍ ቦታ በእናቱ ማህፀን ውስጥ አላኖርነውም ምን። አሁን እያወራ ያለው ስለምንድን ነው? ስለ ኤምብሪዮሎጂ ነው። ስለ ጽንስ እድገት ነው። ባዮሎጂ ነው። በዚህ ባዮሎጂ በዚህ ኤምብሪዮሎጂ ይህንን ድንቅ የሆነውን የሰው ልጅን አፈጣጠር የሚክድ ወይሉ የውመኢዝ ሊልሙከዚቢን አገኘኛው። እንደዚህ ደግሞ ሲላል አለም ኑህሊኪል አወሊን ቀደምት የነበሩ ትውልዶችን አላጠፋንም ምን ثم نتبعهم الآخرين كذلك نفعل بالمجرمين ويل يومئذ للمكذبين። በምን የሚያስተባብል ሂስቶሪ ታሪክን የሚያስተባብል። ስለዚህ 10 ጊዜ ወይሉ የውመኢዝ ሊልሙከዚቢን ተብሏልና አጀንዳው it's going to be the same አይደለም። የመጀመሪያው በዚህ ተክዚብ የሚያደርግ በዚህ ተክዚብ የሚያደርግ በዚህ ተክዚብ የሚያደርግ እያለ 10 ተክዚብ የተደረጉበትን አጀንዳ ነው የሚነግረን። አግኝታችሁኛል? አሁን ልክ እንደዚህ ወደ ኢቅራ እንመለስና ኢቅራ ቢስሚ ረቢከ ለዚ ኸለቅ ከእንደገና ኢቅራ ወረቡከል አክረም ሁለት ኢቅራ ነው ያለን። ምክንያት አለው የደገመበት እሱን ምክንያቱም በኋላ ላይ እናያለን። አለዚ ዐለመ ቢልቀለም ዐለመ ልኢንሳነ ማዕለም ያለም ሱረቱል በቀራ ምዕራፍ 2 ቁጥር 31 በቀራ 2:31 ለመልእክተኛው አለይሂ ሰላቱ ሰላም የመጀመሪያ ወህይ ሲጀምር የመጣው ስለምን የሚያወራ ነው ብለናል? ስለ ሪዲንግ ኤጁኬሽን አይደል? ስለ እውቀት ነው። ለመጀመሪያ ለአደም አላህ የሰጠው ስጦታ يقول الله وعلم آدم الأسماء كلها ለአደም የነገራቶችን ሁሉ ስም አስተማረ። وعلم آدم الأسماء كلها የነገራቶችን ሁሉ ስም ኩላሃ አብራራለሁ። የመጀመሪያ ላሳያችሁ የፈለኩት ነገር ምንድነው? አላህ የሰውን ልጅ አደምን ሲፈጥር የመጀመሪያውን ሰው ካን ኢማጂን የመጀመሪያው ሰው አባት የለው፣ እናት የለው፣ አጎት የለው፣ አክስት የለው፣ ኖ ፋሚሊ አት ኦል። የሰው ልጅ ባይ ኔቸር የሚመስለውን ነገር ይፈልጋል። የሚመስለው አይደል እንዴ? እሱን የሚመስል የለም፣ ብቻውን ነው። ለማንኛውም አላህ ለአደም የሰጠው ስጦታ ወዐለመ ተፍዒል ተብሎ ይጠራል። ብትጽፉልኝ ጥሩ ነው። ተፍዒል ምንድነው? ኦቨር ኤንድ ኦቨር። ወዐለመ አደም አልአስማ ኦቨር ኤንድ ኦቨር ሪፒቲቲቭሊ አስተማረው ነው የሚለው። አንድ ጊዜ አይደለም፣
علم تعليما عندك زيادة يستمروا education من يفلق على يالن لازم يستمر education لازم it has to be long journey كل نقر باندي موقع يفلق سؤال الله اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما علم يعلم نبابن يتطما يا نبا ያለ ማንበብ ትልቁ ክፋቱ ምንድነው ትልቁ ክፋት ማንንም ይነግረኝ እስቲ ያለ ማንበብ ያለ መማር ያለ ማወቅ ክፋቱ ምን ይመስላችኋል ኋላ ቀር ያደርጋል ምን ችግር አለው ቢልሳን ሰው ኋላ ቀር ሆኝ ብቀር አመሰግናለሁ ችግር ውስጥ እንኳን መሆንን አታውቅም እውር ትሆናለህ በጣም ነው አመሰግናለሁ እስቲ ይቅራልኝ ምን ይላል علم الانسان ما علم يعلم ካለ በኋላ ምንድነው የሚለው كلا إن الإنسان لا يطغى سو دمبر يالفال overboard دمبر يالفال لمن أن رآه استغنى راسون كهولو نجر يتبقى كارغو ما سبونه يا مالت من يجالنا الله كراسو يتهورنا يا لمن بب يا لما وق كم يدرجه درجة كم وسطه ميتله من لاينو blindness ነው blindness ተታወራለህ የምትታወረው መጀመሪያ ከራስ ነው self awareness አይኖርህም self awareness የሚባል ነገር አይኖርም በሌላ አባባል reading education ስልጣኔ ይገነባል ስንል መጀመሪያ ከሰውየው ስልጣኔ ነው የሚጀምረው የመጀመሪያው የኛ ሲቪላይዜሽን የመጀመሪያው የሰው ልጅ የመሰልጠን ምልክቱ ምንድነው self awareness ራስን ማወቅ አገኛችሁኝ so perfect ራሱን ደግሞ የሚያቅሰው በእውቀት በትምህርት የማንንም ባሪያ አይሆንም ማንንም አይገዛውም ስለዚህ ከላ لا تطعه واسجد واقترب ለማንኛውም ሱረቱ ኢቅራ ታሪካዊ ዳራ መግቢያ ሂስቶሪካል ባክግራውንድ እናነሳለን መልእክተኛው አለይሂ ሰላቱ ወሰለም የመልእክተኝነት ማዕረግ ከማግኘታቸው በፊት በነብይነት ከመቃባታቸው በፊት የመካ ህዝቦች በርካታ ቀውስ ውስጥ ነበሩ በርካታ ክራይሲስ ውስጥ ነበሩ እንደ ሶሳይቲ እንደ ማህበረሰብ ግን መልእክተኛው አለይሂ ሰላቱ ወሰለም የነብይነት ማዕረግ ሳይቀበሉ በፊት መካ ውስጥ እንደማንኛውም የማህበረሰብ አንድ አካል ናቸው እንደማንኛውም የማህበረሰብ አንድ አካል ናቸው የወህይ ሚናንም what is the goal of revelation የመለኮታዊ መገለጥ የቁርአን መምጣት የወህይ መምጣት ዓላማው ምንድነው አንብብ ብሎ የጀመረው ዓላማው ምንድነው ግቡ ምንድነው ስለ አላህ እየነገረን ለምን አይጀምርም ወይ የሆነ ነገር ብሎ ለምን አይጀምርም ለምን ስለ ንባብ ሆነ ታውቃለህ ማህበረሰቡ በርካታ የሆኑ ችግር ውስጥ ነው ያለው የዚህ ማህበረሰብ የመካ ሙሽሪክ የነበሩበት ሁለንተናዊ ቀውስ መልእክተኛውን እጅግ በጣም አለይሂ ሰላቱ ወሰለም ያሳስባቸው ነበር ነብይ አይደሉም መልእክተኛ አይደሉም አንድ ግለሰብ ናቸው መሐመድ ኢብኑ አብዱላህ ተብሎ የሚጠራ መካ ውስጥ የሚኖር የመካ ዜጋ ነው ይህ የመካ ዜጋ መሐመድ ኢብኑ አብዱላህ ተብሎ የሚጠራ ሰው ማንነቱ ከመልእክተኝነት በፊታቸው ነው የምንነጋገረው ማንነቱ በደንብ አስተውል ለማህበረሰብ የሚያስብ ለማህበረሰብ የሚያስብ ግለሰብ ነው ዜጋ ነው የማህበረሰብ ችግር ችግሬ ነው የሚል ነው የሰው ህመም ህመሙ ነው የሰው ቁስል ቁስሉ ነው የሰው ደስታ ደስታው ነው የሰው ምቾት ምቾቱ ነው መሐመድ ኢብኑ አብዱላህ ተብሎ የሚጠራ ግለሰብ የመካ ዜጋ መልእክተኛው አለይሂ ሰላቱ ወሰለም ለመካ ዜጋ ለመካ ሙሽሪኮች የተጨነቁት መልእክተኛ ከሆኑ በኋላ አይደለም መልእክተኛ ከመሆናቸው በፊት ፓርት ኦፍ ሂስ ሶሳይቲ የማህበረሰቡ አንድ አካል ሆነው ስለ ማህበረሰብ የሚጨነቁ ናቸው ምን ይነግራል እኛ ጋር ያለው ሜንታሊቲ ታን መስጂድ እንገነባለን መስጂዳችንን እናስከብራለን ዓለም ቢቀጣጠል አያገባንም
ቆንጆ ቆንጆ አባዮች እንገዛለን እንለብሳለን ስለ ማህበረሰብ የሚያገባን ነገር የለም እርስ በርስ ግጭት የብሔር ግጭት የሃይማኖት ግጭት የምንም ግጭት ይኖር እኛን የሚመለከተን ነገር የለም እኛ ፋንታሲ ወርልድ ውስጥ ነው ያለነው የማህበረሰብ ችግርን አይን ገልጦ ማየት ሰውኛ ነው ይሄንን ሰውኛ ማንነት የምታየው በረሱል ውስጥ ነው ረሱል ከመሆናቸው በፊት መልእክተኛው አለይሂ ሰላቱ ወሰለም ይሄንን እለት ተለት ማህበራዊ ችግሮችን ፖለቲካዊ ችግሮችን የስለልቦና ቀውሶችን ሲያዩ እንደ ሰውነት ያሳስባቸዋል ይሰመርልኝ ይሄ ነገር ደጋግሜ መነግራችሁ እንደ ሰውነት አንተ ሰው ሆነ ተፈጥረ ስታበቃ አእምሮ ተሰጥቶሽ ስታበቂ በአካባቢያችሁ ዙሪያ በጎረቤታችሁ በአካባቢያችሁ እንደ ማህበረሰብ እንደ ህዝብ እንደ ሀገር ችግር ማያሳስብ ከሆነ ችግሮች ማያሳስቡሽ ከሆኑ አደጋ ላይ ነው በጣም አደጋ ላይ ነው ከመካ ሙሽሪኮች በበለጠ ሁለንተናዊ ችግር ያለው በእኛ ዘመን ላይ ነው ያንቺን ልጆች የሚበርዙ ቲክቶከሮች ልጅሽ አልጋ ላይ ተኝታ ነው የሚመጡላት እቤት ነው እኮ የሚመጡት አሁን ከእንቅልፋችን እንደተነሳን እነሱ ናቸው እኛ እንደ ቀላል ያየነው ሶሻል ሚዲያ ላይ እየሳቅን እየቀለድን የምናየው ነገ የሚፈጠረው ትውልድ እንደዚህ አይነት ትውልድ ነው ከዚህ የባሰ ነው ሁሉ ነገር ትውልድ የሚቀርጽ ነው በነገራችን ላይ እኛ ስላላስተዋልነው ነው እንጂ ኤቭሪቲንግ የምታየው የምትሰማው ነገር ትውልድን እንዲቀርጽ ተደርጎ ዲዛይን የተደረገው እና ይሄ እጅግ በጣም ያሳስባቸው ነበር መልእክተኛው ምን ነበር የሚያደርጉት እንደምታውቁት ሂራ ዋሻ ሄዳሉ ሂራ ዋሻ ሄደው በቃ መልእክተኛው የሚያደርጉት ኮንሰንትሬሽን ነው ሜዲቴሽን የሚለው ቃል አሁን ያለው ሰዎች የሚረዱት ሜዲቴሽን አድርጋችሁ አታስቡት አይን ጨፍኖ እንደዛ አይደለም ሜዲቴሽን ኮንሰንትሬሽን ስንል ምንድነው ማህበረሰብ ችግር አለ መልእክተኛው ከህዝብ ተገልለው ስለ ነገሩ የሚያሰላስሉበት እንዴት ኮንሰንትሬት ያደርጉ ነበር የሚለው ማወቅ አንችልም እንዴት ሜዲቴት ያደርጉ ነበር የሚለው ማወቅ አንችልም ግን ያደረጉት ምንድነው ዲታችመንት ከነበሩበት የማህበረሰብ ችግር ቀውስ እለት ተለት ከሚያዩት ከሚያስጨንቃቸው ከሚያሳስባቸው ነገር ዲታች ሆነው ስለ ነገሩ ማሰብ እኔ በጣም ነው የሚደንቀኝ በጣም እጅግ በጣም መልእክተኛው አለይሂ ሰላቱ ወሰለም መልእክተኛ ሳይሆኑ ጥልቅ ሐሳቢ ነበሩ ይላል ታሪካቸው ቁርአን ከተቀበልን በኋላ እኛ ለሰው መንከለክለው ማሰብን ነው በዚህ ጥልቅ ማስተንተን ውስጥ ለ6 ወር ከቆዩ በኋላ ሁላችሁም እንደምታውቁት የመጀመሪያው የወህይ መውረድ የመለኮታዊ መገለጥ መምጣት ማለትም 5ቱ የሱረቱል ኢቅራ አያቶች በጅብሪል አለይሂ ሰላም አማካኝነት ወርዶላቸዋል Mm-hmm.